ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ጅቡቲ አቅንተው ከጅቡቲው ፕሬዝዳንት ጋር ተመካክረው የዶራሌ ወደብንም እንዲሁ ጎብኝተው ተመልሰዋል። ከዚህ የእሳቸው ጉብኝት ጀርባ ምን ጉዳዮች አሉ? እርግጥ ነው ጠቅላይ ሚኒስትሩ በዛው በጅቡቲ ውስጥ ለሚገኝ መገናኛ ብዙሃን በሰጡት አስተያየት ላይ በቀጠናው ያሉ ጂኦፖለቲካዊ ጉዳዮች፣ የባይላተራል ወይም የሁለትዮሽ ግንኙነቶች የመሳሰሉት ነጥቦች ላይ ተነጋግረናል ሲሉ ሐሳባቸውን ሰጥተዋል። ጂኦፖለቲካዊ ሲባል ምን ማለት ነው? የባይላተራል ወይም የሁለትዮሽ ግንኙነት ሲባልስ ምን ማለት ነው? የሚለውን ጉዳይ መነሻ አድርገን በእርግጥም ኢትዮጵያ በጅቡቲ በኩል ያገኘች ያለው ተጠቃሚነት ፍትሃዊ ነው ወይ? ጅቡቲ ለኢትዮጵያ ፍትሃዊ ሆናለች ወይ? ጅቡቲ ኢትዮጵያን እየበዘበዘች አይደለም ወይ? ጅቡቲ ኢትዮጵያ ላይ የተንጠለጠለ ኢኮኖሚ እንዳላት እየታወቀ በኢትዮጵያ ላይ እየሸቀጠች አይደለም ወይ? ጅቡቲ ጋር ያለን ስምምነት ድጋሚ መጤን የለበትም ወይ? የሚሉትን ሐሳቦች ለማንሳት በሚያስችል መልኩ ተዘጋጅተን ዛሬ በገበያ ፖድካስት ወደ እናንተ መተናል። አብራችሁ እንድትቆዩ በአክብሮት የምንጋብዘው በቆይታችሁ እንደምትረኩበት እርግጠኛ በመሆን ነው። ነፃነት ላቀው አብሬያችሁ ቆይታ አደርጋለሁኝ። የገበያ ፖድካስትን የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ ሁኑ። ሐሳብ አስተያየቶቻችሁንም አስቀምጡልን። ወደ ርዕሰ ጉዳያችን እንሻገራለን። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በጅቡቲ ጉብኝት አድርገዋል። ለ24 ሰዓታት የቆየ ጉብኝትን ያከናወኑት በጉብኝታቸው ከጅቡቲው ፕሬዝዳንት ኡመር ገሌ ጋር ተገናኝተው ምክክር ማድረጋቸው ተነግሯል። እንዲሁም የዶራሌ ወደብን ጭምር ተገኝተው እንደጎበኙ መረጃዎች ያመላክታሉ። ባለፈው ታስታውሱ ከሆነ ክብራትና ክብራን የገበያ ፖድካስት ቤተሰቦች ጠቅላይ ሚኒስትር አብይ አህመድ ወደ ጅቡቲ ወደብ ነው የሄዱት ወይስ ወደ ኢትዮ ጅቡቲ የባቡር መስመር የሚለውን ጥያቄ እያነሳን ነበር። ምክንያቱም በጊዜው ካስታወሳችሁ የግብጾች በጅቡቲ ዙሪያ ላይ መርመስመስና ዶራሌ ወደብን እናለማለን የሚለው አይነት አካሄድና መረጃቸው በጣም እየተሰራጨ ስለነበረ ይህንን ጉዳይ ተከትለው ደግሞ በጣም በተደጋጋሚ ስንጮህ ነበረ እንደምታውቁትና ዛሬ እንግዲህ እየተሰሙ ያሉ መረጃዎች እንደሚያመላክቱት ከሆነ ከጅቡቲ በኩል በተለይ ኢትዮጵያና ጅቡቲ ባለፉት ዓመታት እንግዲህ ያው ኢትዮጵያ በየቀኑ በየወሩ በየዓመቱ ለጅቡቲ የምትከፍለው የቢሊዮን ዶላሮች ክፍያ ጉዳይን በተመለከተ ለውጥ ሊመጣ የሚችልበት ሁኔታ አለ ወይ የሚሉትን ጉዳዮች ጨምሮ በበርካታ ነገሮች ላይ እንደተወያዩ የሚያመላክቱ መረጃዎች ናቸው የተሰሙ የሚገኙት። ለመሆኑ የጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ጅቡቲ ማቅናት ኢትዮጵያ የባህር በር ለማግኘት እያከናወነች ካለው ጥረት አንጻር ምን አይነት አንድምታዎች ይኖሩታል የሚለውን ነው እንግዲህ በዛሬው ቆይታችን ላይ እየተከታተልን የምንገኘው። ወደዚህ ጉዳይ ከመግባቴ በፊት በኢትዮጵያ ውስጥ ባለፉት ዓመታት በጣም ተደጋግሞ ሲነገር ስለነበረ ጠቅላይ ሚኒስትር መለስ ዜናዊም ጭምር ሲያነሱ ስለነበረ ወደብ አያስፈልጋትም የሚል ሐሳብ ነበር አይደል? ሁላችንም የምናስታውሰው ኢትዮጵያ ወደብ አያስፈልጋትም፣ ኢትዮጵያ ወደብ ሳይኖራት ማደግ ትችላለች የመሳሰሉት መረጃዎችን እንሰማ ነበር። እርግጥ ነው ኢትዮጵያ ወደብ ሳይኖራት አድጋለች። የተወሰነ እድገቷ ተመዝግቧል። ተከታታይ እድገቶችን ማስመዝገብ የቻለችበት ጊዜ አለ። ነገር ግን ወደብ ቢኖራት ደግሞ ይሄ እድገት የባህር በር ተደራሽነት ቢኖራት ይሄ እድገት በብዙ እጥፍ ነበረ ሊለወጥ የሚችለው። ስለዚህ ወደብ አልባነት ምን አይነት ችግር አመጣብን በሚለው ላይ በተመሳሳይ ሁኔታ ውስጥ በተመሳሳይ መረዳት ውስጥ ኢትዮጵያውያን መቆም አለብን ብዬ አስባለሁኝ። ምጣኔ ሀብታዊ ጫናውን ከተመለከታችሁት ወይም ኢኮኖሚያዊ ጫና የሚባለውን በዓለም ላይ በዚህ ሰዓት ላይ 44 የሚሆኑ ሀገራት የባህር በር የላቸውም ወይም ወደብ የላቸውም። ከነዚህ የባህር በር ወይም ወደብ ከሌላቸው 44 በዓለማችን የሚገኙ ሀገራት መካከል 32ቱ የሚሆኑቱ ላንድ ሎክ ዴቨሎፒንግ ካንትሪስ ወይም በቃ ደሃ ሀገራት ተብለው የተለዩ ናቸው። ምንም ቃሉን ማሰማመር አያስፈልግም። ደሃ ሀገራት ተብለው የተዘረዘሩ ናቸው። ከ44ቱ 32 ሀገራት ማለት ነው። የተቀሩት እስካላችሁ እዚህ አውሮፓ ውስጥ አሉ እነ ስዊዘርላንድ፣ ኦስትሪያ ምናምን አካባቢ ላይ ያሉ ወደብ የሌላቸውና በሌላ ኢኮኖሚያዊ ጫናቸውን የወደብ ተደራሽነት ወይም የባህር በር ባይኖራቸውም ነገር ግን በዙሪያቸው ባለ የንግድ ትስስርና ሰንሰለት መሰረት ተጠቃሚ የሆኑ ሀገራት አሉ እንደነ ስዊዘርላንድ፣ እንደነ ኦስትሪያ የመሳሰሉት። የሚያሳዝነው ግን ከነዛ ከ44ቱ ሀገራት መካከል 32ቱ ደሃ ሀገራት ናቸው። በቃ ወደብ የሌላቸው ደሃ ሀገራት ናቸው። የሚገርመው ይህ ብቻ አይደለም። በእነዚህ ላንድ ሎክ ዴቨሎፒንግ ካንትሪ በሚባሉ 32 ሀገራት ውስጥ ያለው የድህነት ምጣኔ በተለይ እድሜያቸው ለስራ ደርሶ ወደ ስራ መግባት ያለባቸው ዜጎች ቁጥር ምጣኔ ወደብ ካላቸው ሀገራት አንጻር ካመሳከር ነው ደግሞ ልዩነቱን በግልጽ መረዳት እንችላለን። እነዚህ ወደብ የሌላቸው ደሃ ሀገራት የሚባሉት ሀገራት ውስጥ እድሜያቸው ለስራ ደርሶ ነገር ግን የስራ እድል የሌላቸው ዜጎች ቁጥር 20% ነው። በዓለም ላይ ያለው አማካይ ግን እድሜያቸው ለስራ ደርሶ በዓለም ላይ በአማካኝ ምን ያክል የሚሆኑት የስራ እድል አያገኙም የሚለውን ከተመለከታችሁት ከ7% አይበልጥም።
አስቡት። በእነዚህ ደሃ ሀገራት ኢትዮጵያን ጨምሮ ማለት ነው ባይዘው ኢትዮጵያ በእነዚህ ወደብ በሌላቸው ደሃ ሀገራት ዝርዝር ውስጥ ነው የምትጠቃለለው እና በእነዚህ ሀገራት ውስጥ ያለው እድሜያቸው ለስራ የደረሰ ዜጎች የስራ የማግኘት ወይም የስራ አጥነት ምጣኔ 20% ሲሆን በተቀረው ዓለም ውስጥ ያለው አቨሬጅ ግሎባል አቨሬጅ የሚባለው ግን 7% ነው። አሁን ይሄንን ነባራዊ ሁኔታ መካድና መርሳት አይገባም። ኢትዮጵያ ወደብ ያስፈልጋታል፣ ኢትዮጵያ አንዴ በቀይ ባህር በኩል ተደራሽነትን ማረጋገጥ አለባት ስንል ዝም ብሎ ከባህሩ ዳር ሄዶ ፎቶግራፍ ለመነሳትና ለሌላ ነገር አይደለም። በእርግጥም ስትራቴጂካዊ በሆነ መልኩ በኢኮኖሚያችን ላይ ለውጥ ስለሚያመጣ ጭምር ነው። ስለዚህ የዜጎቻችን የተደራሽነት የሥራ ዕድል ማግኘት የዜጎቻችን ህይወት መቀየር በአንድም ይሁን በሌላ ከወደብ ባለቤትነት ጋር ይገናኛል። ቁጥራዊ መረጃዎቹን የተባበሩት መንግስታት ድርጅት ቁጥራዊ መረጃዎች ናቸው። ቀደም ብዬ ነገርኳችሁ። በትክክልም ያንን የሚያስረዱ ናቸው። ይሄ ብቻ አይደለም። አሁን ትልቁ ነገር የወደብ ባለቤትነት ወይ ወደብ አልባ መሆን ሁልጊዜ እንደምንለው ቀደሞ በመግቢያችን ላይ ካነሳነው ወደ ጅቡቲው ሐሳብ ጋር ስመጣም ማለት ነው የወደብ አገልግሎት ክፍያ የሚባል ነገር አለ አይደል? ለወደብ አገልግሎት የምንከፍለው ክፍያ። እንግዲህ ይሄ የወደብ አገልግሎት ክፍያ ከጊዜ ወደ ጊዜ እየጨመረ ነው የመጣው። ለምሳሌ አሁን ላይ ከ3 እስከ 5 ቢሊዮን የአሜሪካን ዶላር ይከፈላል ተብሎ ይገለጻል። ይሄ ማለት ከ5 ሚሊዮን ዶላር በላይ በየቀኑ ለጅቡቲ እንከፍላለን ማለት ነው። ራይት ናው እኔ ይሄንን ቁጭ ብዬ ይሄንን ትንታኔ ወደ እናንተ እያቀረብኩ ባለበት ሞመንት ላይ በሉት በቃ ዛሬ በዚህ ሰዓት ኢትዮጵያ የዛሬ ወጪዋ ብቻ ለጅቡቲ ለዛሬ የምትከፍለው ኦልሞስት 5 ሚሊዮን ዶላር በየቀኑ ለጅቡቲ የሚከፈለው። ይሄ ቁጥር ሲጠቃለልና ሲደመር ነው በአመት ከ3 እስከ 5 ቢሊዮን ድረስ ይደርሳል ተብሎ መረጃው ጠቅላላ ብሎ እንዲቀርብ መሰረት የሚሆነው። ነገር ግን ለጅቡቲ የምንከፍለው ክፍያ 2008 እንደ አውሮፓውያኑ አቆጣጠር ላይ 700 ሚሊዮን ዶላር ነበር። ከ2010 እስከ 2013 እንደ አውሮፓውያኑ አቆጣጠር ባሉት ዓመታት ወደ 1 ቢሊዮን ዶላር ገደማ መድረሱን መረጃዎች ያሳያሉ። ከዛ በኋላ ነው አሁን ወደምናየው ደረጃ ወደ ከ3 እስከ 5 ቢሊዮን ወደሚገመተው ዓመታዊ የወደብ አገልግሎት ክፍያ ኢትዮጵያ ያደረሰችው። እርግጥ ነው የምናስገባው ምርት መጨመር፣ የኢትዮጵያ ፍላጎት እያደገ መምጣት ከ2008 እንደ አውሮፓውያኑ አቆጣጠር ወዲህ ባሉት ዓመታት ኢትዮጵያ ለወደብ አገልግሎት የምትከፍለው ገንዘብ እንዲጨምር ምክንያት ሆኗል። ነገር ግን እኛ የምናስገባው ምርት ስለጨመረ ብቻ ሳይሆን ጅቡቲ ለኛ የምታስከፍለን ገንዘብ በተለይ ደግሞ ፖርት ሃንድሊንግ ቻርጅ እየተባለ የሚጠራው ፖርት ሃንድሊንግ ቻርጅ ማለት ምን ማለት ነው? የወደብ አገልግሎት ክፍያ ተብሎ ጠቅላላ ብሎ ከሚቀርበው ቁጥራዊ መረጃ ውስጥ እዛው በጅቡቲ ወደብ ላይ አንደኛ ምርቱ ከደረሰ በኋላ በሚኖረው የጊዜ ቆይታ፣ ሁለተኛ ነገር ደግሞ የሥራ ሂደቱን ለማሳለጥ ፖርት ሃንድሊንግ ቻርጅ የሚባለው እሱ ነው። የሥራ ሂደቱን ለማሳለጥ የሚከፈለውና የሚጠየቀው ገንዘብ እጅግ በጣም በሚያሳዝን ሁኔታ ከ2008 ወዲህ ባሉት ዓመታት ከ200 እስከ 250 በመቶ ወይም ፐርሰንት ነው ያደገው። ይሄ አስቡ፣ የምናስገባው ምርት መጨመሩ አንድ ምክንያት ነው፣ ኦብቪየስ ነው። ነገር ግን የምናስገባው ምርት ባይጨምር እንኳን ኖሮ 2008 ላይ የምናስገባው ምርትና ዛሬ የምናስገባው ምርት ተመሳሳይ ቢሆን ኖሮ ስቲል ገንዘቡ የሚጨምርበት ምክንያት ምንድነው ካላችሁ ለፖርት ሃንድሊንግ ቻርጅ ወይም የሥራ ሂደቱን ለማሳለጥ በዛ በጅቡቲ በዶራሌ ወደብ ላይ የሥራ ሂደቱን ለማሳለጥ ተብሎ የሚጠየቀው ገንዘብ እንዳልኳችሁ ከ2008 በኋላ እስከ ዛሬ ድረስ ባሉት ጊዜያት 250% አድጓል። መረጃዎች እንደሚያመላክቱት ከሆነ 2008 ላይ እንደ አውሮፓውያኑ አቆጣጠር ነው ጅቡቲ የዚህን የወደብ አገልግሎት ክፍያ ጋር በተገናኘ የፖርት ሃንድሊንግ ጉዳይ ወይም የወደብ ስራዎችን ለማሳለጥ በሚል የምትጠይቀን ክፍያ የ15 በመቶ ጭማሬ እንደሚኖረው 2008 ላይ ነበር ያሳወቀችው። በዚህ ሰዓት ኢትዮጵያ 4.6 ሚሊዮን ቶን የሚጠጋ ምርቶችን ከውጭ ታስገባ ነበር። በዛ ሰዓትም ከ300 እስከ 700 ሚሊዮን ዶላር የሚጠጋ ገንዘብ ትከፍል ነበር። 4.6 ሚሊዮን ቶን በምናስገባበት ጊዜ ማለት ነው። ከ2008 እንደ አውሮፓውያኑ አቆጣጠር ወዲህ ጅቡቲ ይሄን ተጨማሪ ክፍያ 15% ትከፍላላችሁ በማለት ብቻ አይደለም ያቆመችው። አንድ ኮንቴነር ከውጭ መጥቶ እዛ ጅቡቲ ውስጥ ደርሶ ከዛ ከጅቡቲ ወደብ ተነስቶ ወደ ኢትዮጵያ ከመምጣቱ በፊት የሚቆይባቸው ቀናት አሉ። 2008 ድረስ እንደ አውሮፓውያኑ አቆጣጠር 2008 ድረስ ለ15 ቀናት ያክል አንድ ኮንቴነር በጅቡቲ ወደብ ላይ በነፃ ይቆይ ነበር።
2008 ላይ ግን የጅቡቲ መንግስት ምንድነው ያደረገው? ለ15 ቀናት አንድ ኮንቴነር በነፃ እንዲቆይ ከፈቀደበት አካሄዱና አሰራሩ በመውጣት 7 እና 8 ቀናት እንዲሆኑ የሚያደርግ አዲስ ህግን አወጣ። ማለትም ኮንቴነሮቹ ገንዘብ ሳይከፈልባቸው በነፃ በዛ ወደብ ላይ የሚቆዩት ማክሲመም ለ8 ቀናት ብቻ እንዲሆን እንግዲህ ከ15 ቀን ወደ 8 ቀን ዝቅ አደረገው። ከዛ በላይ ከሆነ እንግዲህ 2008 እንደ አውሮፓውያን አቆጣጠር ላይ ማለት ነው። ከዛ በላይ ከሆነ 8 9 10 11 12 እያለ ቀኑ የሚጨምር ከሆነ በየቀኑ ለአንድ ኮንቴነር $20 ገደማ ክፍያ ይጠየቅ ነበር። ይሄ 2008 ላይ የነበረ መረጃ ነው። አሁን ይሄ $20 ዕለታዊ የቅጣት ክፍያ ወይም በጅቡቲ የዶራሌ ወደብ ላይ አንዱ ኮንቴነር በነፃ የሚቆይበት ቀን ካለቀ በኋላ በየቀኑ ኮንቴነሩ ላይ የሚቆጥረው $20 ዕለታዊ ክፍያ አሁን ላይ ስንት እንደደረሰ ታውቃላችሁ? ከ300 እስከ $330 ይከፈልበታል። ይሄ ለትልቁ አይደለም። ትልቅ ለሚባለው 40 ጫማ ኮንቴነር የሚሉት ከዛ 20 ጫማ ኮንቴነር የሚሉት አለ። ይሄ 20 ፉት 40 ፉት የሚለው እንደ ሴንቲሜትር የራሱ መለኪያ ያለው ነው። ግን ትልቁና ትንሹ ብንገልጸው እንደ አጠቃላይ ለትልቁ የሚከፈለው ገንዘብ አስቡ። 2008 ላይ $20 ነበረ። አሁን ከ380 እስከ $420 ድረስ በየዕለቱ አንድ ኮንቴነር ላይ የሚጣል የቅጣት ክፍያ ነው እየነገርኳችሁ ያለው ቁጥር። እንዲያውም 2024 ላይ ከዚህ ከሺፒንግ ኮስት ጋር በተገናኘ ጅቡቲ ውስጥ ለአንድ 40 ጫማ ኮንቴነር ከ$2000 እስከ $6000 ድረስ እየተጠየቀን ነው የሚል ቅሬታ በኢትዮጵያ አስገቢዎች ጭምር ጥያቄ ሲቀርብ ነበር። እንደው ከየት እንደመጣ ባላቅም ይሄ ከ$2000 እስከ $6000 ያስከፍላሉ የሚለው ምናልባት በዚህ ጉዳይ ላይ መረጃ ያላችሁ ሰዎች ሐሳባችሁን ኮሜንት መስጫው ላይ ታስቀምጡልን ትችላላችሁ። እኔ ያገኘሁት መረጃ ግን አሁን የሚያሳየው ምንድነው? ለትልቁ ኮንቴነር ከ380 እስከ $420 ድረስ በየዕለቱ ልክ 8 ቀናት በነፃ ይቆይና 8ኛው ቀን ካለፈ በኋላ ከ380 እስከ $420 ድረስ በአማካኝ አንድ ኮንቴነር እየቆጠረ ይመጣል። አስቡት፣ እቃው ሲገዛኮ ይሄ ወጪ አልነበረበትም። ጅቡቲ ላይ ደርሶ ከጅቡቲ ከተፈቀደለት የ8 ቀናት በነፃ የሚቆይባቸው ቀናት ካለፈ በኋላ የሚከፈለው ገንዘብ ነው። 20 ጫማ የሚባለው ወይም ትንሹ የሚባለው ደግሞ ቅድም እንዳልኳችሁ ከ300 እስከ $330 ድረስ ይከፈልበታል። አሁን ይሄ አይደለም የሚገርመው፣ ጅቡቲ እኮ መብቷ ነው ታስከፍል። ያው እኛም ግዴታችን ነው መክፈል አለብን። ነሲስ በነፃ እንጠቀምበት አይደለም ጉዳዩ። ነገር ግን ሪሊ ጅቡቲ የምትጠይቀንና የምታስከፍለን ገንዘብ አሁን በቀጠናው ካሉ ሌሎች አገራት ወደቦች በየቀኑ ከሚጠይቁት ገንዘብ አንጻር ይሄ የወደብ ስራውን ለማሳለጥና የቅጣት ክፍያ ተብሎ የነፃ ቀኑ ካለቀ በኋላ የሚከፈለው የቅጣት ክፍያ ጉዳይ በቀጠናው ካሉ ሌሎች የወደብ አማራጮች አንጻር ሲመሳከር እኩል ነው ወይስ በምን ያክል በመቶ ይበልጣል የሚለውን ነገር ከተመለከትን 2018 እንደ አውሮፓውያን አቆጣጠር ላይ ከ8 ዓመት በፊት ገደማ የናሽናል ሎጂስቲክስ ሰርቪስ የኢትዮጵያ የሎጂስቲክ ምንድነው የሚባለው ድርጅቱ የሎጂስቲክና ሺፒንግ ድርጅቱ ማለት ነው ያወጣው አንድ መረጃ ነበረ 2018 ላይ ከ8 ዓመት በፊት ማለት ነው። እና እዛ መረጃ ላይ የተቀመጠው ሐሳብ ምንድነው? ጅቡቲ ለካርጎ ሃንድሊንግ በቃ የወደብ ስራውን ለማሳለጥ በሚል የምትጠይቀውና የምታስከፍለው ገንዘብ በቀጠናው ከሚገኙ ሀገራት በቀጠናው ካለው አማካኝ የካርጎ ሃንድሊንግ ክፍያ እጅጉን የበለጠና የሚያንገበግብ ነው። ለምሳሌ በዚህ ቀጠና ላይ ያሉ ሌሎች ወደቦች በነባርበራ ሊሆን ይችላል፣ በኬንያው ላሙ ሊሆን ይችላል፣ በሱዳኑ የፖርት ሱዳን ወደብ ሊሆን ይችላል። አንድ ይሄ ትንሹ የሚባለው 20 ጫማ ኮንቴነር ያልኳችሁ ቀደም ለዚህ ለፖርት ሃንድሊንግና የወደብ ስራውን ለማሳለጥና ምናምን ከዛ ጋር ተያይዞ ለሚሰሩ ስራዎች በሚል የሚጠይቁት ገንዘብ $96 ነው። እንግዲህ በነ ኬንያ በነ ሱዳን በነ ሶማሊያ ምናምን ባሉ ወደቦች ውስጥ ማለት ነው የቀጠናው አቨሬጅ የሚባለው $96 ነው። ጅቡቲ ስንት ጠይቃለች ካላችሁ $133 ገደማ ስለሆነ ለ20 ጫማ ኮንቴነር ወይም የትንሹ ለሚባለው ኮንቴነር $133 ገደማ ትጠይቃለች። ይህ ማለት የ39% ጭማሪ ያለው ማለት ነው። ትልቁ ለሚባለው ይሄ 40 ጫማ ኮንቴነር ለሚባለው ጅቡቲ 166 የአሜሪካ ዶላር በምትጠይቅበት ሰዓት ላይ የቀጠናው አማካኝ
ወደ $150 አካባቢ ነው። ይሄ ነው እንግዲህ የጅቡቲ ለኢትዮጵያ ብቸኛ አማራጭ መሆኗ አሁን ላይ ተጠቀምንበት ያለው ብቸኛ አማራጫው የጅቡቲ ዶራሌ ወደብ ስለሆነ በቀጠናው ካለው አማካኝ የኮንቴነር ክፍያ የፖርት ሃንድሊንግ የሚባለው ወይም የወደብ ስራዎችን ለማሳለጥ የሚከፈለው ክፍያ ከቀጠናው ካሉት ሀገራት አንጻር እጅጉን ጨምሮ ኢትዮጵያን በአመት ቢሊዮን ዶላሮችን እያስወጣ የሚገኘው አንዱ ለዚህ ነው። ምክንያቱም ጅቡቲ በራሷ ፌር ያልሆነ ዋጋ እየጠየቀችን ስለሆነ ፌር ያልሆነ ዋጋ እንዴ በኬንያ በኩል $133 የሚጠየቅበት አንድ ኮንቴነር በኬንያ በኩል $96 የሚጠየቅበት አንድ ኮንቴነር በጅቡቲ ሲሆን ለምንድን ነው $133 የሚጠየቅበት? ያው ኢትዮጵያ አማራጭ የላትም። በጅቡቲ በኩል ስለምታስገባ ኦልሞስት 90% የሚሆን ምርቷን በዛ ስለምታስገባ ምንም በቃ አማራጭ የላትም በሚል የተደረገ የዋጋ ጭማሪ ካልሆነ በቀር ጠቅላላ ብሎ ሲቀመጥ ማለት ነው። ዛሬ ትንሽ ቁጥራዊ ነገር አበዛውባችሁ፣ በጣም ይቅርታ። ጠቅላላ ብሎ ሲቀመጥ ከ2000 እንደ አውሮፓውያኑ አቆጣጠር ወዲህ ባሉት አመታት ውስጥ ጅቡቲ ውስጥ የምንከፍለው አሁን የምርት ስናስገባ የምርት ማስገባታችን መብዛት እሱ የሚያመጣውን ጫና እንዳለ ሆኖ ነው። ይሄ ፖርት ሃንድሊንግ በቃ የጅቡቲ መንግስት የሚጠይቀን ገንዘብ ክፍያ ይሄ ለፖርት ሃንድሊንግና የቅጣት ክፍያ ተብሎ የሚጠየቀው ገንዘብ ክፍያ ከ2000ዎቹ እንደ አውሮፓውያን አቆጣጠር ወዲህ ከ200 እስከ 250 በአማካኝ በአንድ ኮንቴነር ላይ ጭማሪ አሳይቷል። አንድ ኮንቴነር እዚህ ኢትዮጵያ ውስጥ ለመድረስ ከ5 እስከ 7 ቀናት ይዘገያል። በቃ በአማካኝ ከ5 እስከ 7 ቀናት ድረስ ይዘገያል። ያ ማለት ምን ማለት ነው? አንድ የሆነ ዕቃ አሜሪካን ሀገር ወይም ሌላ ውጭ ሀገር ተገዝቶ ከመጣበት ክፍያ እዚህ ጅቡቲ ወደብ ከደረሰ በኋላ ራሱ የሚኖረው ዋጋ እስከ $200 ድረስ ጭማሪ ይኖረዋል። በአንድ ኮንቴነር ላይ ነው የምላችሁ። ቀላል ሊመስል ይችላል አንድ ኮንቴነር ሲባል፣ ነገር ግን አስቡት ጠቅለል ብሎ በጣም በርካታ ኮንቴነሮች ሆነው ሲሄዱ ከዛ ዕለታዊ ሲሆን ይሄ ከዛ ወደ ዓመት ሲቀየር በ5 ዓመታት ምቱት በ10 ዓመታት ስታስቀምጡት እንደዚህ ቁጥሩን እያያችሁ ስትሄዱ ኢን ቢሊየንስ ዶላር ነው የሚሆነው። ወደ በኋላ ነግራችኋለሁ እሱን። በዚህ በሃንድሊንግ ኮስት ምክንያት ብቻ ለሃንድሊንግ ኮስት በሚል ወይም ደግሞ በወደቡ ላይ የሚከናወኑ ስራዎችን ለማሳለጥ በሚል የሚከፈለው ክፍያ አሁን ላይ ኦልሞስት ከ750 እስከ 900 ሚሊዮን ኦልሞስት 1 ቢሊዮን ዶላር ደርሷል። እንግዲህ ኢትዮጵያ ለጅቡቲ 3 ቢሊዮን እስከ 5 ቢሊዮን ትከፍላለች ብለናል ቅድም አይደለ? ከዛ ውስጥ 1 ቢሊዮን የሚሆነውን የምንከፍለው አግባብ ባልሆነ መልኩ ነው የሚከፈለው፣ ተመጣጣኝ ባልሆነ መልኩ ነው የሚከፈለው። አጠቃላይ የሎጂስቲክስ ስራውን ሳያጠቃለል ነው እንግዲህ እቺ የፖርት ሃንድሊንግ ወይም የወደብ ስራ ለማሳለጥ በሚል የምትከፈለውን ክፍያ ብቻ ለይቻ መጣውላችሁ። አሁን የጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ጅቡቲ ማቅናት ሁለት ነገሮች ላይ አያይዘን ብንመለከተው፣ የመጀመሪያው ያው ከግብጽ በዚህ ቀጠና ላይ ከምታከናወነው እንቅስቃሴ ጋር በተገናኘ የግብጽን ተስፋፊነት በግልጽ መመከት በሚቻልበት ሁኔታ ላይ ሁለቱ ሀገራት ጅቡቲና ኢትዮጵያ ወደ አንድ መስመር ላይ እንዲመጡ ለማድረግ የጣም ከፍ ያለ ሚና ይኖረዋል ብዬ አስባለሁ። በዲፕሎማሲው ዘርፍ ጅቡቲን በእኛ ሳይድ አድርጎ ከዚህ ቀደምም ብያችኋለሁ፣ ጅቡቲ አማራጯ ኢትዮጵያና ኢትዮጵያ ነች እምላችሁ አንዱ ለዚህ ነው። እንግዲህ በዝርዝር እስካሁን ስንት ቁጥራዊ ነገር ነገርኳችሁ። ፍትሃዊ ይሁንም አይሁንም ያን ያክል ገንዘብ ለጅቡቲ ይከፈላል። ስለዚህ ለጅቡቲ ከግብጽ ይልቅ ኢትዮጵያ ነች አማራጯ ሲባል ለዚህ ነው እና ኢትዮጵያ ጋር አጋር መሆን የሚያዋጣትም ለዚህ ነው ጅቡቲ እና የጠቅላይ ሚኒስትር አብይ አህመድ ወደዛ ሄዶ ጉብኝት ማድረጋቸው በሁለቱ ሀገራት መካከል ባለፉት ጊዜያት ስንሰማው ለነበረው የግብጽን እንቅስቃሴ ተከትሎ ሲሰማ ለነበረው ውጥረት በተወሰነ መልኩ እፎይታ የሚሰጥ ተደርጎ ሊቆጠር ይችላል። ሌላኛው ግን በዚህ የወደብ አገልግሎት ክፍያ ተብሎ ለጅቡቲ በሚከፈል ከቀጠናው ሀገራት በመቶኛ ሲሰላም ከፍተኛ የሆነ ጭማሪ ያለው ገንዘብ ጉዳይን በተመለከተ ጅቡቲ እውነታውን ተረድታ ኢትዮጵያን አማራጭ ልሰጣት ይገባል። እንዴ ለምንድን ነው በሌሎቹ ሀገራት በኩል $96 የሚከፈልበት አንድ ኮንቴነር በጅቡቲ ሲሆን ለምንድን ነው $150 የሚከፈልበት? ይህንን በተመለከተ ጠቅላይ ሚኒስትር ዶክተር አብይ አህመድ አንዳች ነገር አድርገው ከመጡ በጣም 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 ተአምር ነው። እንግዲህ አስቡት፣ ለወደብ አገልግሎት የምንከፍለው ክፍያ ላይ ያልተገባ ወይም ፍትሃዊ ያልሆነውን ነገር መቀነስ የሚቻልበትን መንገድ እንዲህ በተወሰነ ከተመለከትን ለኢትዮጵያ ወደብ አያስፈልጋትም ብሎ መከራከር ጉንጫ አልፋ ክርክር አይሆንም?
እኔ ባይ ዘ ወይ አልቀመጥም ኢትዮጵያ ወደብ አያስፈልጋትም የሚል ሰው በዚህ ጉዳይ ላይ መጥቶ ላውራ ቢለኝ ሊትራሊ የማውራትም የመነጋገርም ፍላጎት የለኝም። እናውራም ከተባለ ግን ለምን ሲባል አንዱ የሚቀርበው ነገር ኢኮኖሚያዊ ጫና ሲባል አሁን ቀደም ብሎ ብዙ ቁጥራዊ መረጃዎችን ወደ እናንተ ያደረስኩበት ትንተና አንዱና መሰረታዊው ኢትዮጵያ አማራጭ እንድትፈልግ የሚያስገድዳት ነገር ነው። እኔ ምን ብዬ እንደማምን ታውቃላችሁ? ጅቡቲ ከጅቡቲ ጋር ያለን አጋርነት በራሱ ኢትዮጵያ አማራጭ የወደብ ተደራሽነት እንደሚያስፈልጋት የሚያረጋግጥ ነው። ለምን ካላችሁ አንፌር ነው። በቃ ፍትሃዊ አይደለም። ጅቡቲ እያስከፈለችን ያለው ገንዘብ ፍትሃዊ አይደለም። ኬንያ ውስጥ $90 የሚከፈልበት $96 የሚከፈልበት አንድ ኮንቴነር ጅቡቲ ሲሆን $130-150 ይከፈልበታል። ለምን? የቀጠናው አማካኝ $96 ሆኖ ጅቡቲ ጋር ስትሄዱ $133 ምናምን አካባቢ። ለምን? ምን የተለየ ነገር ተገኝቶ ጅቡቲ? ታዲያ ይሄ ኢትዮጵያ በእርግጥም አማራጭ ወደብ እንደሚያስፈልጋት ጅቡቲ ራሷ ምስክር ለመሆኗ ማረጋገጫ አይደለም? በእርግጥም ማረጋገጫ ነች። አሁን ሌላውን ተውት። ኢትዮጵያ ወደብ ባለቤት ወይም ተደራሽ ሆና የሚለውን ሐሳብ ተውት። እሱማ በጣም የተለጠጠ ነው ማለት የሚገኝበት ጥቅም በጣም ተአምር ነው። እንደው ሌላው ይቀርና በዚህ ቀጠና ላይ ባሉ የወደብ አማራጮች ላይ ኢትዮጵያ ሰጥቶ መቀበል በሚል መርህ የ30% ድርሻ ለምሳሌ በጅቡቲ ላይ ቢኖራት ኦር በባርበራ ላይ ያው እንደምታስታውሱት ባርበራ ላይ 19% ገደማ የሚሆን ድርሻ ኢትዮጵያ እንዲኖራት ተደርጎ እንደነበረ አይዘነጋም። አሁን ላይ እሱ ጉዳይ በተመለከተ ብዙ መጥራት ያለበት ነገር አለ። ኢትዮጵያ መክፈል ስላልቻለች ገንዘቡን ትተነዋል ወይም ቀርቷል የሚሉ ጉዳዮች እንዳነበብኩ አስታውሳለሁ። ግን ኦፊሻሊ ከመንግስት በጉዳዩ ላይ የተባለ ነገር የለም። አስቡት ግን ኢትዮጵያ 30% ድርሻ ኢኩዊቲ ሼር የሚባለው በአንደኛው ወደብ ላይ ቢኖረን ምን አይነት ተአምር እንደሚፈጠር አስባችሁታል? ካላሰባችሁት ጥቂት ልንገራችሁ። ኢትዮጵያ በአመት ከ3 እስከ 5 ቢሊዮን ዶላር ድረስ ታወጣለች አለን አይደለ? ከዚህ ውስጥ ወደ $1 ቢሊዮን ገደማ የሚሆነው የወደብ ስራዎችን ለማሳለጥ በሚል የጅቡቲ መንግስት ያልተገባ በሆነ መልኩ የሚበዘብዘን ነው። አሁን ይሄንን ይዘን ኢትዮጵያ 30% ድርሻ በአንደኛው ለምሳሌ በዶራሌ ወደብ ላይ ቢኖራት በአመት በትንሹ $240 ሚሊዮን ማትረፍ ትችላለች። ይሄ ኢኩዊቲ ሼር በሚባለው ድርሻ በቃ አክሲዮን አድርጋችሁ ሰዱት። አክሲዮን እንኳን አይደለም ግን እንደ ድርሻ ቢኖራት 30% ብቻ ድርሻ ቢኖራት $240 ሚሊዮን በየአመቱ ማዳን ትችላለች። አሁን እንዲህ ተብሎ ሲገለጽ 240 ሚሊዮን ትንሽ ከመሰላችሁ ትንሽ አይደለም። ግን ይበልጥ ደግሞ ምስሉን እንዲሰጠን በ5 ዓመት ውስጥ በ10 ዓመት ውስጥ ይሄ የ30% ድርሻ የምናተርፋት ገንዘብ ተደማምራ ምን ታመጣለች ካላችሁ ለምሳሌ በ5 ዓመት ጊዜ ውስጥ ከ1.4 ቢሊዮን እስከ $2.2 ቢሊዮን ድረስ የሚጠጋ ገንዘብ ከጅቡቲ ማትረፍ እንችላለን። 30% ድርሻ ብቻ ቢኖረን በ10 ዓመት ጊዜ ውስጥ ከ2.8 እስከ 4.5 ቢሊዮን ትርፍ ወይም ያልተገባ ወጪ ቀንሰን ለኛ ወደ ካዝናችን እናስገባለን። አሁን ይሄ ቁጥር በሌላ ቋንቋ ምን ማለት መሰላችሁ? በየ10 ዓመቱ ቆይ በደንብ ክሊር እንዲሆን ኢትዮጵያ በዚህ ቀጠና ላይ ካሉ አማራጭ ከሚባሉ ወደቦች በአንደኛው ላይ የ30% ድርሻ ኖራት ማለት በየ10 ዓመቱ አንዳንድ የህዳሴ ግድብ መስራት የምትችልበትን ሀብት ትሰበስባለች ወይም ታገኛለች ማለት ነው። አሁን ይሄ የፎሪን ከረንሲውን ሳያጠቃልል ይሄ የሚመጣውን የኢንቨስትመንት አማራጭ ሳያጠቃልል ዝቅተኛ ወደ ውጭ ሀገር የምንልካቸው ምርቶች ጋር ተያይዞ የሚመጣ ዝቅተኛ ክፍያን ሳያጠቃልል የኤክስፖርት ጉዳይ ላይ የሚገኘው ኮምፒቲቲቭ ጌን ደግሞ ሳይጠቃልል የንግዱን መስፋፋት የመሳሰሉት ነገሮች ሳይጠቃለሉ ዳይሬክትሊ በቀጥታ በትርፍ ደረጃ በየ10 ዓመቱ ኢትዮጵያ በዚህ ቀጠና ላይ ካሉ ወደቦች መካከል በአንደኛው ላይ የ30% ድርሻ ኖራት ማለት በየ10 ዓመቱ ኦልሞስት $4.5 ቢሊዮን ዛት ሚንስ አንድ ህዳሴ ግድብ ማለት ነው። አሁን ይሄ 30% ድርሻ ቢኖረን የምናገኘው ትርፍ በየ10 ዓመቱ አንድ የህዳሴ ግድብ ነው ከተባለ አስቡት 100% አንድ ወደብ ቢኖረን አስቡት ሙሉ በሙሉ ወጪ የማያስወጣን ከሌላ ከማንም ሰው ጋር ትርፉን የማንካፈለው የራሳችን የሆነ አንድ ወደብ ቢኖረን አሁን በ30% ኢኩዊቲ ሼር በየ10 ዓመት አንድ ህዳሴ ግድብ እንዳልነው ሙሉ በሙሉ የራሳችን የሆነ አንድ ወደብ ቢኖረን በየ10 ዓመት አይደለም
በየዓመቱ ኦልሞስት አንድ የህዳሴ ግድብ እንደማለት ነው። ዛሬም ኢትዮጵያ ወደብ አያስፈልጋትም ብሎ የሚከራከር ሰው እውነት ጤነኛነቱን ቼክ ማድረግ አለበት ምለው ለዚህ ነው። ዝም ብሎ ደስ ስለሚል አይደለም። በቃ የሆነ የኢትዮጵያ የብሔራዊነት ስሜትን ለመፍጠር የምናቀነቅነው ነገር አይደለም። ይሄ አክቹዋሊ በህይወታችን ላይ በኑሯችን ላይ በቀጣዩ ትውልዳችን ላይ የሚያመጣው ለውጥ ተጨባጭ ስለሆነ ነው። አንደኛው በድህነት ለመማቀቃችን ምክንያት አስቡት 4.5 ቢሊዮን እኮ ነው አይደለ? ከ3 እስከ 5 ቢሊዮን አይደለ በየዓመቱ የምንከፍላት ለጅቡቲ። ያንን ነገር ማዳን መቻል እኮ የታላቁ የኢትዮጵያ ህዳሴ ግድብ ስንት ብር ነው የወጣበት? ኦልሞስት 5 ቢሊዮን ዶላር እኮ። ሌላውን ተውት። የራሳችን ወደብ አለን ማለት እኮ አሁን በዚህ በቢሸፍቱ የሚሰራ ዓለም አቀፍ የአውሮፕላን ማረፊያ አለ አይደለ? ባይዘዌይ ግዴታ የሆነ ፕሮጀክት ነው። ፕሮጀክት የጠቅላይ ሚኒስትር አብይ አህመድ አስተዳደር የግዱን መጨረስ ያለበት እንደሚጨርሱትም ተስፋ አደርጋለሁ። ግዴታ የሆነ በቃ የህልውና ጉዳይ የሆነ ፕሮጀክት ነው ይሄ የቢሸፍቱ አየር ማረፊያ። እንደምታውቁት የቦሌ ዓለም አቀፍ አየር ማረፊያ ከ3 ዓመት በኋላ ሊትራሊ ኦቨርፍሎ ያደርጋል። በቃ አዳዲስ ደንበኞችን አያስተናግድም ማለት በየዓመቱ 2 ሚሊዮን ደንበኞችን እየጨመረ ስለሚሄድ በቃ ከ3 ዓመት በኋላ ይቆማል። አዳዲስ ደንበኛ ማስተናገድ መጨመር የሚባለው በቃ በዛ ባለበት ነው መርገጥ የሚጀምረው። ስለዚህ ትልቁ ፕሮጀክት ብዬ የማስበው አንደኛው የዚህ የቢሸፍቱ አየር ማረፊያ ጉዳይ ነውና ይህን አየር ማረፊያ ኦልሞስት ወደ 12 ቢሊዮን ዶላር ያስፈልገናል። የዓለም አቀፍ ፈንድ አድራጊዎች አሜሪካም ወደ 600 ምናምን የአሜሪካ ዶላር ድጋፍ እንደምታደርግ መግለጿ የማይዘነጋ ነው። አስቡት ግን የራሳችን ወደብ ኖሮን በአንድ ዓመት ውስጥ 3-4 ቢሊዮን ማትረፍ ቻልም ማለት በ3 ዓመት ውስጥ ይህንን ወደብ ማለት ይህንን የቢሸፍቱ አየር ማረፊያ ለመስራት የአሜሪካን የአፍሪካን የሌላ የቻይና ምናምን ድጋፍ እንፈልጋለን? አንፈልግም። ራሱ ከወደብ ጋር ተያይዞ የሚመጡ ኢኮኖሚ ጠቀሜታዎች ሲባል ለሀገሪቱ መጻኢ እድገት ለሀገሪቱ መጻኢ መለወጥ በወደብ እኮ እንዴ የንግድ መስመር ተደራሽነት እንዴት ነው ተንኳሶ ሊቀርብ የሚችለው? ማለት ከጅቡቲ ጋር ያለን አጋርነት በዚህ መልኩ ነው ሊገለጽ የሚገባው። የሆነ ጅቡቲ ገና ለገና ከኢትዮጵያ በምታገኘው ሀብት ከኢትዮጵያ በምታገኘው ረብጣ ቢሊዮን ዶላር በየዓመቱ በቀን ኦልሞስት 5 ሚሊዮን ዶላር አልኳቸዋ በቀን ይህን ያክል ገንዘብ እየከፈላት ያለው ነባራዊ ሁኔታ ደግሞ ከቀጠናው ካሉ የወደብ አማራጮች አንጻር ፍትሃዊ ባልሆነ መልኩ ኢትዮጵያ ለጅቡቲ ክፍያ እየከፈለች መሆኑ ከታወቀ የነዚህ የሁለቱ ሀገራት ግንኙነት በመጪዎቹ ጊዜ እንዴት ሆኖ ሊከተብና ሊቀመጥ ይገባል ከተባለ አሁን ያልኳችሁን ነባራዊ ሁኔታ ባገናዘበና በተረዳ መልኩ መሆን አለበት። አማራጮች የሚያስፈልጉን አንደኛ ለዚህ ነው። ጅቡቲ እንደ ልቧ ከቀጠናው ካሉ ሀገራት አንጻር እንደ ልቧ በኢትዮጵያ ላይ ይህንን አይነት ከፍተኛ የሆነ የገንዘብ ጫና ፍትሃዊ ያልሆነ የገንዘብ ክፍያ እየጠየቀችን ስለመሆኑ ዓለም ምስክር ነው። ኤቭሪባዲ ኖውስ በቃ ሁሉም ያውቃል። አንድ 20 ጫማ ኮንቴነር ጅቡቲ ላይ $196 እየተጠየቀበት ማለት ነው 130 እና $133 ኤግዛክትሊ ገደማ እየተጠየቀበት ኬንያ ላሙ ወደብ ላይ ወይም ሱዳን ፖርት ሱዳን ላይ ቢሆን ኖሮ $100 እንኳን አይመላም። $96 አካባቢ ነው የሚጠየቅበት። አንከፍልም አይደለም ከቀጠናው ሀገራት አማካኝ የበለጠ ግን እየከፈልናት እንደሆነ ዓለም ያውቀዋል። ይሄ ዓለም አቀፋዊ መረጃ ነው እየነገርኳችሁ ያለሁት። እና በመጪዎቹ ጊዜ የጠቅላይ ሚኒስትር ዶክተር አብይ አህመድ አሁን ወደ ጅቡቲ መሄዳቸው ከጅቡቲ ጋር ያለውን አጋርነት ማጠናከራቸው ኢትዮጵያ ለጅቡቲ ስጋት አለመሆኗን በግልጽ የሚያሳይ ኢትዮጵያ አማራጭ ልፈልግ ስትል በእርግጥም ጅቡቲ ጭምር እያስገደደቻት እንደሆነ ጭምር ግን ሊያስረዳ የሚገባ መሆንም ጭምር አለበት ብዬ ነው የማስበው። እኔ በአቋም ደረጃ አቋሚ ጅቡቲ ራሷ ኢትዮጵያ ወደብ እንደሚያስፈልጋት የቀይ ባህር ተደራሽነት እንደሚያስፈልጋት ምስክር ናት። ራሷ ጅቡቲ ምስክር ናት። ይህንን በቃ ብላክ ኤንድ ዋይት በሆነ መልኩ መላ ኢትዮጵያውያን ሊያውቁና የባህር በር ይገባኛል ብለን ስንጠይቅ ከዚህ ቀደም ስለ ታሪክ አውርቻችኋለሁ አይደል? የታሪክ ጉዳይ የህግ ጉዳይን በተወሰነ መልኩም ቃኝተናል። ከዛ ባለፈ ደግሞ የጂኦግራፊ ጉዳይንም እንዲሁ ተመልክተናል። ዛሬ ኢኮኖሚያዊ ጉዳዩን ፎከስ ካደረግንበት ግን ቀደም ብዬ በዝርዝር እንዳደረስኩላችሁ በእርግጥም ጅቡቲ ራሷ ኢትዮጵያ ወደብ እንደሚያስፈልጋት ምስክር ነች። ከሷ በላይ ይህንን እውነት የሚረዳ የለም። ስለዚህ ጅቡቲ ማለት ኢትዮጵያ ለጅቡቲ እድል ነች። ለጅቡቲ ብቻ አይደለም ደግሞ ለኤርትራም እድል ነች። ኢትዮጵያ ለጅቡቲ የምንከፍለው ገንዘብ በኤርትራ በኩል ቢሆን ምን ያው እየከፈልን አይደለ? ወንድም ህዝብ እኮ ነበርን ኤርትራዎች ጋር። ያው ስልጣን ላይ ባለ መንግስት ምክንያት ብቻ የተፈጠሩ እንትኖች ካልሆኑ በቀር ኤርትራም እኮ በእርግጥ እንዳሰበችው እኮ ልትሆን ትችል ነበር እኮ። ያው የፖለቲካ ሴራዎቹን ዝርዝር ጉዳዮችን እንተዋቸውና ያለው ነባሪያ ሁኔታ ግን በእርግጥም ኢትዮጵያ በዚህ ቀጠና ላይ የወደብ ተደራሽነትና የወደብ ባለቤትነት
መሆን እንዳለባት የሚካድ ላለመሆኑ ራሷ ጅቡቲ ምስክር ነች የሚለውን ዛሬ እንደው እንደ ቴካዌ ያዙልኝ። አሁን የጠቅላይ ሚኒስትሩ የጅቡቲ ቆይታ በእነዚህ ነባራዊ ሁኔታዎች ላይ የሚያጠነጥን ይሆናል ብዬ ነው የማስበው። እነዚህን ነባራዊ ሁኔታዎች ታሳቢ ባደረገ መልኩ የጅቡቲንም የኢትዮጵያንም ጥቅም ባከበረ ሁኔታ አጋርነታቸው የሚቀጥልበት አይነት መንገድ መሆን አለበት። 2008 እንደ አውሮፓውያን አቆጣጠር ላይ የዓለም አቀፍ የፋይናንስ ክራይሲስ ወይም የገንዘብ የኢኮኖሚ ቀውስ ባጋጠመበት ወቅት ላይ ጅቡቲ ጭማሪ እንደምታደርግ አስታውቃ ይኸው ዛሬም ያ ጭማሪ በየዕለቱ እየጨመረ መጥቶ ከነዛ ጊዜያት አንጻር በብዙ መቶ እጥፎች አድጎና ተመንድጎ እንዲደርሶ በዝምታ የምናልፈው ጉዳይ አለመሆኑን መጠየቅ ካለብንም የምንጠይቀው መንግስታችን አንዱ ይሄ ጉዳይ መሆኑ ሊታወቅ ይገባል። አለበለዛ ከሞኝ ደጅ ሞፈር ይቆረጣል ምናምን እንደሚባለው እንደዛ ነው እየሆኑብን ያሉት የዚህ ቀጠና ሀገራት። ስለዚህ ወደ ከባዱ ሁኔታ ውስጥ ለመግባት ወደማንፈልገው ነገር ግን ተገደል ልንገባ ወደምንችልበት አይነት ሁኔታ ውስጥ ለመግባት እንገደዳለን። አሁን እኮ ይሄ ግልጽ እኮ ነው። በቃ በግልጽ አሁን እኔም እየተናገርኩ ነው አይደለ? ኤቭሪባዲ ሁሉም እየተናገረው ያለ እውነት ነው። ባልደግፈውም መጀመሪያ ያው አልደግፈውም ስላችሁ ሰላማዊ አማራጮች ይቅደሙ በሚል ነው። ግን ሰላማዊ አማራጮችን አሁን ይህንን ቁጥር በቀጠናው ካሉ ሀገራት አንጻር ጅቡቲ ፍትሃዊ ባልሆነ መልኩ ኢትዮጵያን እያስከፈለች ነው አልኳችሁ። ይህንን ነገር ለማቆም ጅቡቲ ካልፈለገች ታዲያ ኢትዮጵያ አማራጭ ፍለጋ ወደ ሌላ ጉዳይ ውስጥ ብትገባ ምንድን ነው የአካባቢውን ሰላም አናጋሽ ነው የሚባለው? እነሱ በኢኮኖሚ ይኸው እያናጉን አይደለ እንዴ? ያልተገባ ክፍያ እየጠየቁ እነ ጅቡቲ ፍትሃዊ ያልሆነ ክፍያ እየጠየቁ በምጣኔ ሀብታችን ላይ ድቀት እያደረሱ አይደለም ወይ? እነሱ ሲያደርጉት ትክክል ሆኖ ኢትዮጵያ ከእንደዚህ አይነት ድቀት ውስጥ ለመውጣት የምታከናውነው እንቅስቃሴ እንዴት ነው ጠባጫሪነትና የቀጠናውን ሰላም መበጥበጥ የሚሆን? በጣም አታስቁን። እንዲህ ብላችሁ የምትከራከሩ ሰዎች አታስቁን፣ በጣም አታስቁን። እንዴ ኢትዮጵያ ውስጥ እኮ አሁን ያለው የኑሮ ውድነት፣ ኢትዮጵያ ውስጥ ያለው እኮ አሁን ያለው የድህነት ሁኔታ በቀጥታ ከጅቡቲ የወደብ አገልግሎት ክፍያ ጋር አንዲት ሀገር አስቡት በአመት ከ3 እስከ 5 ቢሊዮን ዶላር ማትረፍ ብትችል ዱ ዩ ኖው ዛት የውጭ ምንዛሬ እንኳን በአመት ስናገኝ ባለፉት አመታት ስንት እናገኝ እንደነበረ? በቃ ቡና ሸጠን አበባ ወደ ውጭ ሀገር ልከን ሰሊጥ ወደ ውጭ ሀገር ልከን ስንት ነገር ልከን በቃ ስንት ነገር ልከን ወርቅ ልከን የምናገኘው ገንዘብ እኮ እንደማለት ነው። ልክ ሲመጣ ጅቡቲ በቀጥታ ትወስድብናለች። እኛ ይህን ሁሉ ምርት አምርተን ስንት ገበሬ ማቆ ስንቱ በቃ ማዕድን ጭኖት በቃ በስንት ስቃይ ውስጥ አልፎ መጥቶ በቃ በብዙ መከራ ውስጥ መታ ልትገኝ ጠብ ልትል የምትችለዋን የውጭ ምንዛሬ ጅቡቲ ካዝና ውስጥ ሄደን ቁጭ። ሪያሊቲያችን እንደዛ ነው። ይሄ ነባራዊ ሁኔታ መቀየር አለበት ነው። ጅቡቲ ኒድ ቱ አንደርስታንድ ዲስ። ይሄ ምጣኔ ሀብታዊ ጫናው ነው። ሌላው ከጅቡቲ ጋር በተገናኘ አንድ መታወቅና መታመን ያለበት አንድ አዲስ ግኝት ለበለው አዲስ ግኝት እንኳን አይደለም፣ ያው ሳነብ ያገኘሁት ነው። ኦሬዲ የጻፉት ሰዎች ቀድሞ የሚያውቁት ነው። ነገር ግን ከጅቡቲ ወደ አዲስ አበባ የተዘረጋ የባቡር መስመርን በተመለከተ ይኸውላችሁ በሁለተኛው የኢትዮ ጣሊያን ጦርነት ጊዜ ኢትዮጵያ በዛ ጦርነት ውስጥ የተሸነፈችው በሁለት ምክንያት ነው። የመጀመሪያው ምክንያት የጣሊያኖች በዓለም አቀፍ ሕግ የተከለከለ አስለቃሽ ጭስ ወይም ጋዝ መጠቀማቸው ነው። መርዛማ አስለቃሽ ሳይሆን መርዛማ ጋዝ እንደ ጦር መሳሪያ አድርገው በመጠቀማቸው ነው። በሁለተኛው የኢትዮ ጣሊያን ጦርነት የተሸነፍ ነው። መሸነፍ ሲባል ያው ከ5 ዓመት ኦኩፔሽን በኋላ ድጋሜ አሸንፈናቸው ከሀገራችን እንዳባረርናቸው ይታወቃል። ለዛም ነው ቅኝ ግዛት የማይባለው። ነገር ግን ለ5 ዓመት የሚያክል ኢትዮጵያ ውስጥ እንዲገባ እድል የፈጠረለት ሁለት ምክንያት አንዱ የመርዛማ ጋዙ ጉዳይ ነው። ሁለተኛው ጉዳይ ጅቡቲ አዲስ አበባ የተዘረጋ የባቡር መስመር ጉዳይ ነው። እንዴት አትሉ? በጣም በሚገርም ሁኔታ ኢትዮጵያና ፈረንሳይ የኢትዮ ጅቡቲ የባቡር መስመርን በተመለከተ በ1908 እንደ አውሮፓውያን አቆጣጠር የተፈራረሙ ስምምነት አለ። በዛ ስምምነት አንቀጽ 11 ላይ ምን አይነት ሐሳብ ተቀምጧል መሰላችሁ? በጦርነት ጊዜ ሁሉ ባቡሩ ለኢትዮጵያ ግልጋሎት ስራ ይውላል የሚል ሐሳብ በኢትዮጵያና ፈረንሳይ መካከል በተፈረመ ስምምነት ላይ ተጠቃሏል። ከዛ በ1928 ጣሊያኖች ኢትዮጵያን ሲወሩ በጊዜው ስልጣን ላይ የነበሩት የኢትዮጵያ መሪ የነበሩት ቀዳማዊ ኃይለ ሥላሴ በጅቡቲ በኩል አድርገው የኢትዮ ጅቡቲ የባቡር መስመርን አድርገው የጦር መሳሪያ ሊያስገቡ ሲሉ ፈረንሳዮች ገገሙ። በዚህ በፍጹም የጦር መሳሪያ አታስገቡም ብለው ያንን የ1908ን ውል በጣሰ መልኩ ፈረንሳዮች አሻፈረናሉ። ይህ ጉዳይ ጣሊያን በዓለም ላይ የተከለከለ መርዛማ ጭስ በመጠቀም ዜጎቻችንን ረፍርፋ ዜጎቻችን ላይ ጉዳት አድርሳ ድል እንድትቀዳጅ ሆናለች እንደሚባለ ሁሉ ሌላኛው ቀጥተኛና ወቅታዊ የጊዜው
መሰረታዊ ምክንያት በመሆን ኢትዮጵያ በሁለተኛው የኢትዮ ጣሊያን ጦርነት ጊዜ እንድትሸነፍ በግንባር ቀደምትነት ከሚቀርቡ ምክንያቶች መካከል ነው ሲሉ ሃሮልድ ማርከስ የተባሉ በዚያው በኢትዮጵያ ጥናት የታወቁ አንድ ተመራማሪ ያስቀመጡት አንድ ጥናታዊ ጽሑፍ ያስረዳል። አሁን የባህር በሩን ጉዳይ ማነሳላችሁ ለዚህ ነው። ኢትዮጵያ በዚህ ቀጠና ላይ አይበለውና ወደ ጦርነት ውስጥ ብትገባና በእንደዚህ አይነት ሁኔታ ከበባ ቢመጣ የጦር መሳሪያ እንኳን ማስገባት እኮ አንችልም። አሁን ታንክ ሱጋድ ያው የአየር መንገዳችን ጉዳይ አለ፣ ግን አየር መንገድ የጦር መሳሪያ ማጓጓዝ ምናምን እንደማይችል ታውቃላችሁ። በቃ ከበባ ውስጥ ገባ ማለት ብዙ አደጋ ነው ያለው እና እነ ጅቡቲ ጋር የሚኖሩ አጋርነቶች እነዚህን ስምምነቶች ማጣቀስም አለባቸው። በ1908 ኢትዮጵያና ፈረንሳይ ያንን የኢትዮ ጅቡቲ የባቡር መስመር ሲሰሩ የተስማሙት ስምምነት በግጭትና በጦርነት ጊዜ ኢትዮጵያ ይህንን የባቡር መስመር ልትጠቀምበት በእሷ ስር ሙሉ በሙሉ አድርጋ ግልጋሎቱን ልትጠቀምበት የሚያስችል አይነት ስምምነት እንደነበረ ታሳቢ ተደርጎ ኢትዮጵያ በዚህ በኢትዮ ጅቡቲ በኩል ባለ የባቡር መስመር ላይ ጥቅሟን ማስከበር አለባት ብያምናለሁ ሳይሆን አክቹዋሊ መሬት ላይ ያለና ስምምነትም የተፈረመበት ጉዳይ ስለሆነ ያንን የስምምነት ገጾች ድጋሜ ገለጥ አድርጎ የኢትዮጵያን ጥቅም ማረጋገጥ የሚለው ነገር ነው የሚቀርም ብዬ የማስበው። ስለዚህ ከጅቡቲ ጋር በሚኖር አጋርነትና ግንኙነት ላይ አሁን የጠቅላይ ሚኒስትር ዶክተር አብይ አህመድ አስተዳደር ወደ ጅቡቲ ሄዶ ከፕሬዝዳንቱ መርገሌ ጋር ቆይታ ማድረጋቸው፣ መመካከራቸው፣ የዶራሌ ወደብን መጎብኘታቸው የመሳሰሉት ነገሮች ከላይ ሲታይ ምናልባት በሁለቱ ሀገራት መካከል ያለ ግንኙነትን የባይላተራል ግንኙነትን ማጠናከር የመሳሰሉት ነገሮች ተብሎ ሊገለጽ ይችላል። ነገር ግን የልብ ምቱ ማጠንጠኛ መሆን አለበት ብዬ የማስባቸው ሁለት መሰረታዊ ነጥቦች፣ አንደኛ ጅቡቲ በየዓመቱ የምታስከፍለን ገንዘብ ውስጥ ለወደብ አገልግሎት ክፍያ ከሚባለው ውስጥ የወደብ ስራዎችን ለማሳለጥ ወይም ፖርት ሃንድሊንግ ለሚባለው ብቻ የሚከፈለው ገንዘብ በቀጠናው ካሉ የወደብ አማራጭ ካላቸው ሀገራት አንጻር ወይም ከቀጠናው አማካኝ ክፍያ አንጻር በብዙ የበለጠ ነውና ያንን ታሳቢ ባደረገ መልኩ በቀጠናው ካሉ ሀገራት ጋር ተመሳሳይና ተቀራራቢ ለማድረግ ወደምትገደድበት ሁኔታ ማምጣት አለበት ብዬ አስባለሁ ከጅቡቲ ጋር የሚኖረን ግንኙነት። ሁለተኛው ነገር ደግሞ የኢትዮ ጅቡቲ የባቡር መስመርን ተከትሎ በ1908 የኢትዮ ጅቡቲ የባቡር መስመር እንዲሰራ ካደረጉ ሀገራት መካከል ዋነኛዋ ኢትዮጵያና ፈረንሳይ እንደሆኑ ይታወቃል። ኢትዮጵያና ፈረንሳይ ይህንን ስምምነታቸው ላይ አጠቃለውት የነበረውን ኢትዮጵያ በጦርነት ጊዜ ሁሉ የባቡር መስመሩን በግልጋሎቷ ስር ታውላለች የሚለውን አንቀጽ በመጥቀስ በዚህ ረገድም ኢትዮጵያ እንዲሁ ጥቅሟን ማስከበር አለባት ብዬ አምናለሁ። እነዚህ ሁለቱ ጉዳዮች ጅቡቲን በተመለከተ ሊረሱ የማይገባቸው መሰረታዊ ነጥቦች ናቸው። ክቡራትና ክቡራን ተከታታዮቻችን የዛሬው ቆይታችን ይህን ይመስል ነበር። የጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ጅቡቲ ያደረጉትን ጉብኝት ተከትሎ ምን አይነት ጉዳዮች ከጀርባ አሉ፣ የጀርባ ሚስጥሮቹ ምን ሊሆኑ ይችላሉ የሚለውን ነገር በተመለከተ በዝርዝር የተመለከትንበት የገበያ ፖድካስት ጥንቅራችን ይህን ይመስላል። አብራችሁን ስለነበራችሁ ልባዊ ምስጋናችን በያላችሁበት ይድረስ። ነጻነት ላቀው አብሬያችሁ ቆይታ አድርጌያለሁኝ። መልካም ጊዜ፣ መልካም ቆይታ ይሆንላችሁ።